አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ሙሳ ዐለይሂ ሰላም ተልእኮውን ከግብ ሊያደርስ ጫፍ ላይ እንደደረሰ ህይወት አጭር ነውና ያው ወደ አኺራ ተሻግሯል። ግን ሁሌ ዳዕዋ ተራማጅ ነው፣ በሰው እድሜ የሚወሰን አይደለምና ሙሳ የፈጠራቸው ማለት ሙሳ የሰራቸው ሙሳ ተርቢያ የሰጣቸው ልጆቹ ትቶ ነው የሞተውና ከሙሳ በኋላ በርካታ ነቢያቶች የሙሳን ተልእኮ ከግቡ ያደረሱ የጠበቁ ያራመዱ ሰዎች ነቢያቶችን እናገኛለን። ምንም እንኳ በቁርአን ውስጥ ስማቸው ባይገለጽም ተግባራቸው ተገልጾ አላህ ሱብሓነሁ ወተዓላ ስራቸውን የገለጸልን ከሙሳ በኋላ የመጡ በርካታ ነቢያቶች አሉ። ከነሱ ውስጥ የተወሰኑትንና ከሙሳ ዓላማ ጋር የሙሳን ዓላማ አንግበው ተፈጻሚነት ያደረጉትን ለማየት እንሞክራለን። ከነዚህም ውስጥ የሙሳ ባልደረባ የነበረው ሙሳ ከኸዲር ጋር ያደረገውን ግንኙነት ጓደኛ ሆኖ ተሄዶ የነበረው ዩሻዕ ኢብኑ ኑን የሚባለውን ነቢይ በኋላ ያው በሙሳ ወሲያ ዓላማውን ወይም ተልእኮውን ከግቡ እንዲያደርስ ወሲያ ተሰጥቶት የተራመደውን ለማየት እንሞክራለን። እንግዲህ ሙሳ ከመሞቱ በፊት ግን የሰራቸው አንዳንድ ለዚህኛው መደላድል የሚሆኑ በርካታ ስራዎች ነበሩና አርደል ሙቀደሳ ወይም የተቀደሰው ምድር ላይ ለመግባት ሙሳ የተለያዩ ዝግጅቶችን አድርጓል። ጦር አዘጋጅተዋል። ማለት በቀባይሎች 12 ቀቢላዎችን ወይም 12 የጦር መሪዎችን አዘጋጅተው ጥናትም ሁሉ አሰርቷልና ጥናት ሁሉ ያሰራው ያው አርደል ሙቀደሳ ሄደው ጥናት አድርገው እንዲመለሱ አድርጓቸዋል። ያው ቀደም ብለን ለማንሳት እንደሞከር ነው። ከዛ ከጥናቱ በኋላ ባመጡት ውጤት ነው እንግዲህ የሙሳ ህዝቦች ፍርሃት አድሮባቸው በፍጹም እኛ አንሄድም፣ እነዚህን ሰዎች አንችላቸውም፣ አንተና ጌታ ሆናችሁ ተዋጉ፣ እኛ አንችልም ብለው መልስ ሰጥተውት የነበረው ማለት ነው። ስለዚህ ሙሳ ግን ያው አርደል ሙቀደሳ ለመግባት ዝግጅቱን የጀመረው በህይወቱ እያለ ነው ማለት ነው። ይህን ዝግጅት ያየው ተከታዩ ወይም ባልደረባው የነበረው አብሮት የነበረው ዩሻዕ ኢብኑ ኑን የሙሳን ዓላማ አንግቦ ያው በደንብ ዓላማውን ከግቡ ለማድረስ ሰራ ማለት ነው። ይሄ ያው የታወቀ ነገር ነው። ሁሌም ነቢያችን አለይሂ ሰላቱ ወሰላም ከግባቸው ሳይደርሱ ነው ህይወታቸው እድሜያቸው የደረሰው ማለት ነው። ምክንያቱም የነቢዩ አለይሂ ሰላቱ ወሰላም የተለያዩ ህልሞቻቸውን ወይም ደግሞ የተለያዩ ግቦቻቸውን ሲነግሩን ሲሞቱ ከነበረው የሰፋ ነገር ነው ሲነግሩን የነበረውና ለምሳሌ የፋርስንና የሂረቅልን ወይም የሩምን ቦታዎች እንደሚከፈቱ፣ ሴት ያለምንም ወይ ደግሞ ለበጎቻችሁ ተኩላን ሴቶች ምንም ሳይፈሩ ብቻቸውን ከሰናዓ እስከ ሀድረመውት የሚሄዱበትን የዛን አትሞስፌር እያሳዩን ነበር ነቢያችን አለይሂ ሰላቱ ወሰላም የሞቱት። ማለት ሰላም ሰፍኖ ሰው ሁሉ በፍትህ እየተዳደረ የሚለውን ነገር ማለት ነው። ለስራቃ ቃል ሲገቡለት አይተናል። ወደ ሂጅራ በሚሄዱበት ጊዜ ለስራቃ ቃል ሲገቡለት የኪስራን ዘውድ ነው እና ያንን ሁሉ ግን ሳይደርሱበት ነው ነቢያችን አለይሂ ሰላቱ ወሰላም እድሜያቸው ያለቀው። ግን ተከታዮቻቸው ግን ያንን ግብ እንዲደርስ አድርገውታል። አሁንም ሙሳም አለይሂ ሰላም እንደዚሁ የሙሳን ተልእኮ ሙሳን ተከትለውት የነበሩት ሰዎች ተልእኮን ሊያደርሱ ተንስተዋል ማለት ነው። ግን እዚህ በጣም የሚያሳዝነውና የሚገርመው ግን በሙሳ ጋር የነበረው ትውልድ በሙሉ እንግዲህ ከሚስር ወደ አርደል ሙቀደሳ ወጥተዋል ተብሎ የሚገመቱት ዑለማዎች የሚገምቷቸው ሰዎች የህዝብ ብዛት 600 ሺህ ነው። ከ600 ሺዎቹ በዛን ጀነሬሽን የነበረው ግን የቀሩት ሁለት ብቻ ናቸው። ሁለቱም ይሄ ዩሻዕ ኢብኑ ኑን ያልነውና የሙሳ የእህቱ ባል የነበረው ካሌብ ኢብኑ ዮፈና የሚባለው ሰውዬ ብቻ ነበሩ። እነዚህ ሰዎች ደግሞ ከአሁን በፊት ሙሳ አለይሂ ሰላም ህዝቦቹን ወደ አርደል ሙቀደሳ እንዲገቡ ሲያዛቸው እምቢ በሚሉበት ጊዜ ቃለ ረጁላኒ ሚነ ለዚነ የኻፉነ አንዓመ አላሁ ዐለይሂማ ወድኹሉ ዐለይሂሙል ባበ ፈኢዛ ደኸልቱሙሁ ፈኢነኩም ጋሊቡን ብለው ለህዝቦቻቸው ምክር የሰጡት ሁለት ሰዎች ናቸው። እነዚህ ሁለት ሰዎች ናቸው እንግዲህ ከዛ ከ600 ሺህ ህዝቡ በዛን ጊዜ ከነበረው ትውልድ የቀሩት ማለት ነው። ሁሉ አልቆ ህዝቡ አልቋል ማለት ሳይሆን ትውልዱ ተቀየረ ማለት ነው። ያ በፊርዓውን አስተዳደር ስር የነበረው ፈሪ፣ በፊርዓውን አስተዳደር ስር የነበረው
ዙልምን እንጂ ማለት ፍትህን አይቶ የማያውቀው ህዝብ፣ ያ የጭንቀት የማስፈራራት የግድያ ትራፊ የነበረው ህዝብ ተዋግቶ ወይም ጀግና ሆኖ አርደል ሙቀደሳ መግባት እንደማይችል ተወስኖበታል ማለት ነው። ስለዚህ ያ ትውልድ የሚያልቅበት ዘመን ነበር ለካ አላሁ ሱብሓነሁ ወተዓላ 40 ዓመት ቲህ ላይ ወይም ደግሞ የሲና ላይ እንዲቆይና እንዲያልቅ ያደረገው ማለት ነው። በእድሜው ያው ትውልዱ ተቀየረ ማለት ነው። የእነሱ ልጆች ናቸው እንግዲህ አሁን አዲስ ትውልድ በዩሻዕ ኢብኑ ኑን እና በካሌብ መሪነት አርደል ሙቀደሳን ለመክፈት እየተዘጋጁ ያሉት እነሱ ናቸው ማለት ነው። ይሄ ትውልዱ ተቀይሮ እንጂ በበላ ወይም በእንትን ጠፍተው አይደለም። ሐቂቃ ያው ትውልዱ ተቀየረ፣ ያ ጄኔሬሽን አለቀ። አሁን አዲስ መንፈስ ያለው ትውልድ ነው ያለው። ስለዚህ አርደል ሙቀደሳን ወይም ይሄ የተቀደሰው ምድር ደግሞ የሚከፍቱት ሰዎች በኢማናቸው የጠነከሩ ፍርሃት ከሰውነታቸው ውስጥ የወጣ ጀግኖች ናቸው። ከዚህም በኋላ ይፈተናሉ፣ ደግሞ በብዙ ነገር ይፈተናሉ ማለት ነው። እና እነሱን ነበር ያዘጋጀው ማን? ዩሻዕ ኢብኑ ኑን ማለት ነው። ዩሻዕ ያው በዚያን ጊዜም ጀግና፣ በሙሳ ዓለይሂ ሰላም በትክክል ያመነ፣ የሙሳን ተልእኮ ሊያደርስ ከጎኑ የተሰለፈ ሁሌ የማይነጠለው ተከታዩ ነበር ማለት ነው። እንግዲህ ያው ህዝቦቹ ሲያፈገፍጉ እንኳን እንዳፈገፍጉ ግዴላቸውም፣ በሩን ከገባችሁ እኮ እናሸንፋቸዋለን እያለ ከጓደኛው ጋር ሆኖ ሲያነሳሳ የነበረው ጀግና ማለት ነው። ወዐለላሂ ፈተወከሉ ኢንኩንቱም ሙእሚኒን፣ በአላህ ተወከሉ ባካቸውን፣ አማኞች ከሆናችሁ በአላህ ስትወከሉ እናንተ ያላሰባችሁትን ድል አላህ ይሰጣችኋል እያለ ሲያነሳሳ የነበረው ሰው ማለት ነው። እንግዲህ ያው ለጦር መሪነት ተመረጠ፣ ጦር መሪ ሆነ፣ ስልጠና መስጠት የያዘ። እነዛን ሰዎች አርደል ሙቀደሳ በምን ሁኔታ መግባት እንዳለባቸው ማስታጠቅ የያዘ ምን ኢማንን ማለት ነው ተርቢያ ይሰጣቸው ጀመር። ይሄ ዩሻዕ ኢብኑ ኑን። አላሁ ስብሓነሁ ወተዓላ እንደሚለን ወለቀድ አኸዘ ላሁ ሚሳቀ በኒ እስራኢለ ወበዓትና ሚንሁም 12 ነቂባ። አሁን እሱም ልክ ሙሳ ጀምሮት በነበረው የ12 ሰዎች መሪነት በዛ መልኩ ነው ጦሩን ያዘጋጀው ማለት ነው። ጦሩን አዘጋጀ። ወቃለ ላሁ ኢኒ መዓኩም ለኢን አቀምቱም ሰላተ ወአተይቱም ዘካተ፣ እኔ ከእናንተ ጋር ነኝ፣ ግን ሶላትን በትክክል ደንቡንና ስርዓቱን ጠብቃችሁ ስትቆሙ፣ ዘካን ስታወጡ፣ ወአመንቱም ቢሩሱሊ በመልእክተኞቼ ስታምኑ። እንግዲህ በዚህ አሁን ባለው ብቻ ሳይሆን በተከታዩም ባለፉትም ሩሱሎቼ ማለት ነው። ወዐዘርቱሙሁም ስታግዟቸው ሁሌ ከእናንተ ጋር ነኝ። ወአቅረድቱሙ ላህ ቀርዶን ሐሰነን ለኡከፊረነ ዐንኩም ሰይአቲኩም ወለው እድኪለነኩም ጀናትን ተጅሪ ሚን ታሕቲሃ አልአንሃር። ሙሽ በአዱንያ ማሸነፍና አርደል ሙቀደሳ መግባት ብቻ ሳይሆን በአኼራም ጀነትን እሰጣችኋለሁ፣ ከስሮቿ በርካታ ወንዞች የሚፈሱባት የሆነችን ጀነትና በዚህም በአዱንያ ላይ ደግሞ ወንጀሎቻችሁን ስህተቶቻችሁን እምራችኋለሁ፣ ለእኔ መልካም ብድርን ካበድራችሁኝ፣ ሩሱሎቻችሁን ደግሞ ከረዳችሁ ካገዛችሁና ዘካችሁን የሚጠበቅባችሁን ገንዘብ ካወጣችሁ፣ ሶላትን ደንቡን ጠብቃችሁ ከሰገዳችሁ ብሎ በማለት አላሁ ስብሓነሁ ወተዓላ እነዚህን 12 ነቂቦች እና ሌሎችንም ቅስቀሳ አድርጓል። አላሁ ስብሓነሁ ወተዓላ ሚሳቅ ገብቷል ማለት ሚሳቅ ማለት ቃል አስገብቷቸዋል ይሄን እንዲሆኑ ማለት ነው። በዚህም መሰረት ያው ዩሻዕ ኢብኑ ኑን ወደ አርደል ሙቀደሳ ከኔ ጋር የሚዘምት ማንኛውም ሰው 3 ነገሮች ያሉበት እንዳይሆን በማለት ትእዛዝ ተላለፈ። 3 ነገሮች ሊኖሩበት አይገባም። አንደኛ ሚስት አግብቶ ከሚስቱ ጋር ግንኙነት ያላደረገ አዲስ ሙሽራ። ሁለተኛ ቤት ሰርቶ ቤቱን ያልጨረሰ ገና ቤት ስራ ላይ ያለ ሰው። ሶስተኛ እንስሳ አርቢ ሆኖ እንስሳው ነፍሰ ጡር ሆና ዛሬ ነገ ትወልዳለች እያለ የሚጠባበቅ ሰው እንዳይከተለኝ ብሎ ትእዛዝ አስተላለፈ። እንግዲህ ይኸው ከነበሩት ህዝቦች ውስጥ እነዚህ ሲፈቶች ወይም እነዚህ ባህሪያቶች ያሉበት ሰው ይቀነሳል ማለት ተቀናሽ ነው። ምክንያቱም ቀልቡ ወደ ዱንያ ቀልቡ ወደ ቤቱ የሚንጠለጠል ማንኛውም ሰው አርደል ሙቀደሳን ለመክፈት እንትን አይደለም ብቁ አይደለም ማለት ነው በሱ ሚዛን። ስለዚህ ይሄ የሚመለከታቸው ሰዎች ቀሩ ማለት ነው። ይሄ አንድ መስፈርት ነበር ማለት ሁሉም ሰው ዘማች ሊሆን አይችልም። ከዘማች ውስጥ የሚዘመትለትን ነገር ተፈጻሚ ሊያደርግ የሚችል ሰው መመረጥ አለበት፣ አለበለዚያ ያው ይበላሻልና ማለት ነው። እና
እንግዲህ ያው ልክ ሙሳ ባደራጀው መሰረት ዮሼዕ በ12 ከፈለው፣ ጦሩን ማለት ነው። በ12 ከፈለው፣ ጉዞ ጀመረ። ወደየት? ወደ አርደል ሙቀደሳ፣ የኦርዶንን ወንዝ ተሻገረ። ማለት ዮርዳኖስ የሚባለውን ወንዝ ተሻገረ። አሬሃ የሚባለው ቦታ ገባ። አሬሃ የምትባለዋ ከተማ ማለት ነው። እንግዲህ ወደ ቁድስ በሚደርስበት ጊዜ አጥሮቿ በጣም ጠንካራ፣ ተከላካዮቿ በጣም ብዙ፣ ትልልቅ ማለት ረጃጅም አማሊቅ የሆኑ ጠብደል የሆኑ ትልልቅ የሆኑ ሰዎች ናቸው ያሉት። ያው ከአሁን በፊት ባደረጉት ጥናት የእሱም ወገኖች እንግዲህ በኒ እስራኤሎች ፈርቶ የነበሩት እንደዛ ስለነበሩ ነው። እና ስለዚህ እነዚህን ነው የሚገጥሙት። ያው ቁድስን ከበቡ ማለት ነው። ከበቡት። ሰራዊቱ ቁድስን ከበበው። ቁድስን በሚከበው ጊዜ እንዲሁ በቀላሉ አይደለም። እነሱ እንዲከበቡም አይፈቅዱም ነበር። ግን ይህን ሁሉ እንትን አውጥተው ማለት ነው ፕላን አድርገው ነው። ከዚያ በኋላ ለ6 ወር ያክል ከበቡት ቁድስን ማለት ነው። ለ6 ወር ያክል ስንቅ እንዳይገባ አደረጉ። ስለዚህ ባለበት እንዲደክም አደረጉት ማለት ነው። እዛ ውስጥ ያለው ጦር ባለበት፣ ምክንያቱም ተጨማሪ ሰው መግባት አይችልም። የተለያዩ ነገሮች መውጣት አይችሉም። መሳሪያም ያንሳል፣ ስንቅም ያንሳል። ስለዚህ እዛው ውስጥ ጦሩ እንዲፈታ ማለት ነው። ስለዚህ በዚህ አይነት መልኩ ለ6 ወር ያክል ቆየ። ከዚያ በኋላ ነው እንግዲህ ያንን ጦር ተዋግተው ማሸነፍ የቻሉት። ለ6 ወር ያክል ሙንሃክ ወይም ደግሞ እንዳይሰራ ያደረጉትን አካል በቀላሉ ገብተው ቁድስን ማሸነፍ ቻሉ ማለት ነው። ጦር ከፍተው ጦርነቱ ተደርጎ ቁድስን ማሸነፍ ቻሉ። ለ6 ወር ሒሳር የተደረገውን ሱር ማለት ነው። እንግዲህ በሚገቡበት ጊዜ ግን ያው ምክንያቱም የጂሃድ ኡማ ነው ወይም ደግሞ ጂሃድን የሚያደርግ ህዝብ ነው። ብዙ ተርቢያ የተሰጠው ነው። ከአሁን በፊት የነበረን ስህተት እንዳይደግም ብዙ ጥንቃቄ ያደረገ፣ የአባቶቻቸውን ታሪክ የሚያውቁ፣ ለወደፊት ታሪክን መስራት የሚፈልጉ ጀግኖች ስለነበሩ አገባባቸውን አላሁ ስብሐነሁ ወተዓላ አደብን ተናግሯል። እንግዲህ ያው አርደል ሙቀደሳን አሸነፉ። ውስጥ የነበሩትን ሰዎች አሸንፈው ወደ አርደል ሙቀደሳ በሚገቡበት ጊዜ፣ የተቀደሰችዋ ምድር በሚገቡበት ጊዜ አገባባቸው ምን መሆን እንዳለበት አላሁ ስብሐነሁ ወተዓላ አስቀምጦላቸው ነበር እና ምህረት አድርግልን፣ የወነጀልነውን ወንጀል ማረን፣ እዛም ከገባችሁ በኋላ ደግሞ ወድኹሉል ባበ ሱጀደን ነግፊር ለኩም ኸጢአቲኩም፣ ሱጁድ ወርዳችሁ አቀርቅራችሁ እንድትገቡ በሚል ታዘው ነበር። አላህን እየለመኑ ሱጁድ አድርገው አላህን እየለመኑ አቀርቅረው እንዲገቡ ታዘዋል ማለት ነው። እንግዲህ ያው ይሄን በማድረጋችሁ ደግሞ ሰነዚዱል ሙሕሲኒን፣ ወንጀላችሁ ይማርላችኋል። መልካም ሰሪዎች ደግሞ መልካምነታቸው መልካም ነገራቸው ይጨምራል ማለት ነው። እዛ ውስጥም ከገባችሁ በኋላ ወኩሉ ሚንሃ ሐይሱ ሽእቱም፣ ተፈቅዶላችኋል ማለት ነው። ስትገቡ በዚህ አይነት መልኩ ገቡ። ስትኖሩም ደግሞ ውስጥ ያሉት ነገሮች ሁሉ ተፈቅደውላችኋል፣ ትመገባላችሁ። ይህን ትእዛዝ ታዘዙ። እንግዲህ አርደል ሙቀደሳ ገቡ። ግን አላህ ባዘዛቸው መሰረት ነው የገቡት አይደለም። ፈበደለ ለዚነ ዘለሙ ሚንሁም ቀውለን ገይረ ለዚ ቂለ ለሁም ፈአርሰልና ዐለይሂም ሪጅዘን ሚነ ሰማኢ ቢማ ካኑ የዝሊሙን። እና የታዘዙትን አልነበረም የፈጸሙት። አላሁ ስብሓነሁ ወተዓላ ያላቸውን ቃል ምህረት ለምኑ፣ ወንጀሎቻችሁን እንዲምራችሁ ለምኑ ያላቸውን ወደ ሌላ ቀይረው በሌላ ተረጎሙትና ሆን ብለው ግን ቃላቶቹን በመቀየር የራሳቸው የሚፈልጉትን ብቻ ሁሌ ደረቅረቅ ወይም ትዕቢተኞች ነበሩና ከውስጣቸው ያን በማድረግ ከአላሁ ስብሓነሁ ወተዓላ በላ ወረደባቸው፣ ጣዑን ወረደባቸው ማለት ነው። እነዚህ ይሄን የፈጸሙት ሰዎች ውስጥም ከገቡ በኋላ ተለዩ ማለት ነው። ራሳቸውን ስለበደሉ አላህ ጣዑን ላከባቸውና እንዲጠፉ ተደረጉ ማለት ነው። ምክንያቱም የተቀደሰው ምድር ላይ ጥሩ ሰዎች ነበሩና መኖር የሚገባቸው። ይህን ጥፋት የሰሩት ሰዎች አላሁ ስብሓነሁ ወተዓላ ወረርሽኛ መጣና ጨርሳቸው ማለት ነው። እና ያው ሁሌ ሙስሊሞች ሙእሚኖች የአላህ አማኞች ድል በሚያደርጉበት ጊዜ ድል ካደረጉ በኋላ የሚያሳዩት ካራክተር ወይም ጥሩ መልካም ነገር የሚጠበቅ ነው። አለበለዚያ ድል ሲደረግ የሚጨፈር፣ ድል ሲደረግ ያሸነፈውን አካል ያልተዋጋህን አካል የምታጠቃበት
ወይንም ደግሞ ድል ሲደረግ የሚጨፈርበት ጊዜ የለም በእስልምና ድሎች ማለት ነው። ነቢያችን አለይሂ ሰላቱ ወሰላም 13 ዓመት ርቀዋት የነበረችዋን የትውልድ ከተማቸውን መካን መልሰው ሲቆጣጠሩ ልክ አላህ ሱብሓነሁ ወተዓላ አሁን ባለም መሰረት ነበር የገቡት። ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ። እንግዲህ ይህን ሁሉ ድል አድርገህ ሰዎች ወደ አንተ እየጎረፉ እያመኑ እያለ በምትገባበት ጊዜ ግን አንተ ኢስቲግፋር እያደረግ ተስቢሕ እያደረግ ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ ድል አድርጌያለሁኝ ብለህ ሌላ ነገር እንዳፈጽም ተስቢሕና ኢስቲግፋር ነው ማድረግ ያለብህ ነው የተባሉት። ረሱል ዓለይሂ ሰላቱ ወሰላም በተባሉትም መሰረት መካ በሚገቡበት ጊዜ አቀርቅረው ነው የገቡት። ነቢያችን ዓለይሂ ሰላቱ ወሰላም አቀርቅረው ነው ወደ ለአላህ የገቡት ማለት ነው። ልክ እነዚህም የታዘዙት እንደዛው ነበር ማለት ነው። ያው ብዙዎቹ ታዘዋል በእርግጥ የአላህን ትእዛዝ። ከነሱ ውስጥ ግን ያልታዘዙትና ቃላቶችን ለመለወጥ የሞከሩት ሰዎች ቅጣት ደረሰባቸው። ወረርሽኝ ገብቶ ጨረሳቸው ማለት ነው። ምክንያቱም መልካም ቦታ መልካም ሰዎች ናቸው የሚኖሩትና ማለት ነው። እንግዲህ ያው ጥፋታቸው ብዙ ነበር። ድልን በሚያደርጉበት ጊዜ ያጠፉት ጥፋት አለ፣ በሌላም ጊዜ ማለት ነው። ያው አላህ ያወረደውን እንኳን ተውራትን በመደበቅ በመደለዝ እንዲሁ ደግሞ የተለያዩ ነገሮችን በማድረግ ደውጠውታል። የተለያዩ የእነሱን ፍላጎት ሞልተውታል። እንግዲህ በዚያን ጊዜ ነው፣ አሁን አይደለም። በዚያን ጊዜ ጀምሮ ይሄን የሚሰሩ ሰዎች ናቸው። እንግዲህ በእርግጥ በኒ እስራኤሎች ሁሉም ናቸው ወይ እንደዚህ ጥፋት ያደረሱት ከተባለ ሁሉም አይደሉም። ያጠፉት እየተቀጡ ነው እንግዲህ እዛ የደረሱት ማለት ነው። ያጠፉት የተለያየ ነገር እየደረሰባቸው እዛ ደርሰዋል። ወቀትልሂሙል አንቢያ ነቢያቶችን ይገድሉም ነበር። እንግዲህ አላህ ሱብሓነሁ ወተዓላ ፈሚንሁም መን ቀሰስና ዐለይክ ወሚንሁም መን ለም ነቅሱስ ዐለይክ፣ ያልተወሩትም ብዙ ናቸውና ነቢያቶቹ ብዙ ያልተገለጹ አሉ። ጥቂቶቹ ናቸው እንግዲህ በቁርአን ውስጥ የተጠቀሱት። ከሩሱሎችም እንኳ ያልተጠቀሱ በርካታ ሩሱሎች አሉ። ሀታ ያልተነሱ ብዙ ነቢያቶች አሉና እንግዲህ አላህ ሱብሓነሁ ወተዓላ ነቢያቶች ብዙ ናቸውና ነቢያቶችን በመግደል የሚታወቁ ናቸው እነዚህ እንግዲህ ሰዎች ማለት ነው። በእርግጥ ሙሳንም ቢሆን አልገደሉትም እንጂ ብዙ ትልልቅ አዛዎች ወይም ችግሮች አድርሰውበታል ማለት ነው። እንግዲህ በዚህም የተለያዩ ነገስታትን እያፈራረቀ አላህ ሱብሓነሁ ወተዓላ ችግር እንዲደርስባቸውና ጥቃት እንዲደርስባቸው አድርጓል አላህ ሱብሓነሁ ወተዓላ ያው በየጊዜው። ምክንያቱም ጥፋት ያጠፉ አካላት ጥቃት እንደሚደርስባቸው የታወቀ ነው። አመታቶች እያለፉ ብዙ መሊኮች ነገስታቶች በእነሱ ላይ ጥፋት እያደረሱ ቆይተውባቸዋል። እና እንግዲህ ይሄ ነቢዩላህ ዩሻ ዓለይሂ ሰላም ማነው የተቀደሰውን ቦታ ነፃ ካወጣ በኋላ ሀገሪቷ ላይ በአላህ ያመኑ ትክክለኛ ሰዎች እንዲኖሩ ካደረገ በኋላ እንግዲህ አርደል ሙቀደሳም በእጃቸው በማስገባት ለሙሳ ተሰጥቶት የነበረውን ተልእኮ እግቡ አደረሰ ማለት ነው። ሐቂቃ ያው ከሚስር አውጥቶ አርደል ሙቀደሳ ቃል የተገባላቸውን መሬት ማድረስ ነበር። ቃል የተገባላቸው ለአማኞች ነው። እንግዲህ ጸድተው አማኞች የሆኑትና ትክክለኛ ለዚህ ብቁ የሆኑትን ሰዎች ሙሳ በልጁ ማለት በፈታው በዩሻ አማካኝነት ድል አደረገ ማለት ነው። እና እንግዲህ አርደል ሙቀደሳን ተቆጣጠሩና እዛ ላይ እንግዲህ አላህ የሚወደውን ነገር በዛ ቦታ ላይ እንዲያመልኩት ስለፈለገ ነው እንግዲህ እዚህ ቦታ ድረስ ያመጣቸው እንጂ አላህ መሬት ሁሉ የሱ ነበር እና ያን ቦታ የተቀደሰ አድርጎታል። ነቢያቶች የተለያዩ ነቢያቶች እንዲፈራረቁበት አድርጓልና እነዛም ሰዎች እዛው መጥተው ዒባዳቸውን እንዲፈጽሙ ስላደረጋቸው አሁን ትልቅ ድል ሆኗል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም አላሁ ሱብሓነሁ ወተዓላ በቁርአኑ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና ካለ በኋላ አቡበክር አልቀሰዋል ይባላል። እና ምንድን ነው ያስለቀሰ? ይሄ እኮ የሚያስደስት ቀን አልነበረም ወይ? ይሄ ሲወርድ እንደውም የሚያስደስት ቀን ነው፣ ሊከበር የሚገባው ቀን ነበር እኮ ሲሏቸው፣ አይ ዲኑ ሞላ፣ እውነት ነው የሞላ ነገር ከዛ በኋላ አይሞላም፣ ከዛ በኋላ አይጨምርም፣ የሞላ ይጎድላል ብዬ ነው ያለቀስኩትኝ ብለዋል። እና እውነት ነው። እነዚህም ግባቸው ደረሱ፣ ተልእኳቸውን አሳኩ። ከዚህ በኋላ የሚጠበቀው እንግዲህ ተልእኮን መጠበቅ ነው፣ ተልእኮን ማስጠበቅ ነው። ተልእኮ የደረሱበትን ግብ ያንን ውጤት ማስጠበቅ ነው። እሺ ይሄን አስጠብቀው የተወሰነ ጊዜ ኖሩ። ከዛ በኋላ ግን ማስጠበቅ አልቻሉም።
ጠላቶቻቸው አጠቋቸው። ምክንያቱም ሁሌ ሐቅና ባጢል የማይነጣጠሉ ነገሮች ናቸው። ሐቂቃ ሐቅ ሲያሸንፍ ባጢል ይደክማል፣ ባጢል ሲያሸንፍ ሐቅ ይደክማል እንጂ ሁለቱ ግን መቼም ጊዜ ጠፍተው አያውቁም በአንድ ላይ። ስለዚህ ለዚህ ነው ከአደም ጀምሮ እስከ አሁን ድረስ ከመጨረሻው ጊዜ፣ ምክንያቱም ሸይጣን እስካለ ድረስ ወይ ኢብሊስ እስካለ ድረስ ባጢል ሁልጊዜ አለ። ባጢል ይዳከም ይችላል፣ ግን ያንሰራራል። የሆነ ጊዜ ላይ ያንሰራራል፣ ሁልጊዜ ይሞክራል። ስለዚህ አሁንም የአላህ ሰዎች አህሉላህ አሸንፈው አርደል ሙቀደሳ ቢከፍቱም ግን ድላቸውን ማስጠበቅ ረጅም ጊዜ ማቆየት አልቻሉም። ስለዚህ በቃ እነዛ የተሸነፉ አካላት ሁሌ ይሰራሉ እና እየሰሩ እንግዲህ አርደል ሙቀደሳ ላይ የነበረውን መስተዳደር አዳከሙት፣ የነበረውን ሁኔታ አዳከሙት ማለት ነው። ሀታ ከበኒ እስራኤሎች ታቡት የነበረውን ታቡት ወይም ሳጥን መቀማት እስኪችሉ ድረስ ይሄ በኒ እስራኤሎች ጋር የነበረው ታቡት ወይም ሳጥን የነቢዩላህ ሙሳ ቅርሶችና የነቢዩላህ ሃሩን ቅርሶች የነበሩበት ቦታ ነው ማለት ነው። ይሄ የተቀመጡበት ነቢዩላህ ሃሩንና ሙሳ የተቀመጡበት ምንድን ነው ለበኒ እስራኤሎች የነበረው መልእክት ከተባለ ግልጽ ነው። ምክንያቱም እነሱን እያስታወሱ አላህን እንዳይረሱ ያስታውሳቸው ነበር። ታቦቱ ጦርነት ሲዋጉ መሃል ያደርጉት ነበር። ያ ማለት የሙሳንና የሃሩንን እንዲሁ ደግሞ የበጎ ሰዎችን ትዝታ እያስታወሱ አላህን እንዲፈሩና አላህን እንዲታዘዙ የሚያደርጉበት ነበር እና ይሄን ድረስ ቀምተዋቸው ነበር። ምክንያቱም ድል የሚያሰጣቸው ይሄ ነው በሚል ጠላቶች ስለተረዱ ያንን ማነሳሻ ለድል ማነሳሻ የነበረውን አካል ሁሉ ቀምተዋቸው ነበረ ማለት ነው። እስከዛ ድረስ አገሮቻቸውን ቀሟቸው ማለት በዙሪያቸው የነበረውን አገር ቀሟቸው። የተቀደሰውንም ቦታ ከቦታው አሳደዷቸው፣ ብዙ አሳደዷቸው። ከዛ ቦታ ላይ ያው እንግዲህ ብዙ ፊት ድል አድርገው ሲደሰቱበትና አላህን ሲያመልኩበት የነበረውን ነገር ሁሉ እያሳጧቸው መጡ ማለት ነው። እና በዚህን ጊዜ ነው እንግዲህ አላሁ ስብሓነሁ ወተዓላ አንድ ነቢይ የላከላቸው ማለት ነው። ይህም ነቢይ ሸሙኤል ይባላል። እንግዲህ የቀደሙ ነቢይ ዩሻዕ ኢብኑ ኑን ነበር፣ ከሙሳ ጋር የነበረ ነው። ይሄ ደግሞ አላሁ ስብሓነሁ ወተዓላ ሸሙኤል ወይም ደግሞ እንግዲህ ይሄ ዕብራይስጥኛ ሊሆን ይችላል፣ ሌላ ስም በአማርኛ ሊኖረው ይችላል። ይሄንን ላከላቸው። ይሄ ነቢይ ነው። ይሄ ነቢይ እንግዲህ ደግሞ እንዲያጠናክራቸውና ወደ አላህ እንዲመልሳቸው ጥሪ የሚያደርግ ነው። ስለዚህ ስለ ነቢይ ኢንሻአላህ በቀጣዩ ፕሮግራማችን እናቀርባለን። ሰላሙ አለይኩም ወረሕመቱላህ።